ጤና ይስጥልን ውድ ተመልካቾች፣ የሰዓቱን አበይት የትንታኔ መረጃችን ዛሬ ዘርዘር አድርጌ እነግራችኋለሁ። የዛሬው የአሜሪካ ፖለቲካ ዳር ለዩክሬን የሚደረግ ወታደራዊ ድጋፍ በሁሉም ማዕቀፍ ማቆም፣ በሜክሲኮ ካናዳና ቻይና ታሪፍ ገቢራዊ ማድረግ፣ አውሮፓ የአሜሪካን ድጋፍ ክፍተት ይሞላ ይሆን? ሩሲያ በዩክሬን የሰላም ድርድር ላይ በራሴ ቃል እንጂ ከግዛት አንጻር የሚደረግ ድርድር አይኖርም በሚል አቋም መጽናት ያረጋገጠ ሆኖ በትራምፕ ታጅቦ የአሜሪካ መንግስት የ80 ዓመታት የጉዞ አዋጅ በተወሰነ መጠን የለወጠ መልእክት ለዓለም የሰደደም ሆኗል። ፕሬዝዳንት ዶናልድ ትራምፕ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ለሰላም ዝግጁነት የላቸውም ካሉ ከሰዓታት በኋላም ያሳለፉት ውሳኔ ለኪየቭ የሚደረግ ድጋፍ ማቆም አለበት መሆኑ የሚሰጠው ፖለቲካዊና ወታደራዊ ትርጓሜ እጅጉን ውስብስብ ሆኗል የተባለው ዶናልድ ትራምፕ ለዩክሬን የሚደረግ ወታደራዊ ድጋፍ መቆሙን ግልጽ ሲያደርጉም ባለፉት 3 ዓመታት አሜሪካ ስትከተለው የነበረውን ከዩክሬን ጎን የመቆም የጽናት ድጋፍ የሻረ ከመሆኑም ባሻገር የአውሮፓ መሪዎችም የቤት ስራቸው የበዛባቸው ሆኗል። በሩሲያ ዩክሬን ጦርነት ዩክሬንን ከጎንሽ ነኝ በማለት የጦር መሳሪያ ብሎም የሚያስፈልግሽን አደርግልሻለሁ ብላ ዩክሬንን ወደ ጦርነት የዘፈቀቻት አሜሪካ ከትራምፕ ምርጫ ማግስት በዲፕሎማሲ ሁነት ቋሚ ወዳጅ ብሎም ቋሚ ጠላት የለም የሚለውን ጉዳይ ያረጋገጠ ክስተት ሆኗል። ወደ ነጩ ቤተ መንግስት እግራቸው ከመግባቱ የሪፐብሊካኖቹን ፖሊሲዎችና ህጎች በመቀየርና በመሻር የተጠመዱት ጦርነትና ነውጠኝነት አልወድም የሚሉት ትራምፕ ምድሪቱን ወደ ሶስተኛው የዓለም ጦርነት ሊያስገባት ጫፍ የደረሰውን የመካከለኛው ምስራቅ ጦርነት፣ ጋዛን ወደ ምድረ በዳነት የቀየረውን የእስራኤልና ሐማሱን ጦርነት፣ የእስራኤልና የኢራን ፍጥጫም ብሎም የእስራኤልና የሊባኖሱን ታጣቂ ቡድን ሄዝቦላ ፍልሚያ ውሃ ቸልሰውበታል። ከሰሞኑ የመንግስታቱ ድርጅት የሩሲያ ዩክሬን ጦርነት አስመልክቶ ሩሲያ ዩክሬን በወራሪነት የሚፈርጀውን የውሳኔ ሐሳብ አሜሪካ ከወትሮ በተለየ ያልደገፈችው መሆኑን የዓለም ፖለቲካ አሰላለፍ የቀየረ ተብሏል። የሩሲያና ዩክሬን ጦርነት በ24 ሰዓት አስቆማለሁ ያሉት ትራምፕ ዩክሬን ወደ ጎን በመተው ከሩሲያ ጋር መነጋገሯና ሩሲያን ደግፋ መቆሟን አመላክታለች። ባለስልጣናቱ ሩሲያን ባገኙ ማግስት ወደ ነጩ ቤተ መንግስት እንዲመጡ የተነገራቸው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዋይት ሃውስ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሁም ከምክትላቸው ጋር ቢገናኙም ስኬታማ ያልሆነ ዲፕሎማሲ ገጥሟቸዋል። ዜሌንስኪ ከነጩ ቤተ መንግስት የተሸኙት የጆ ባይደን አስተዳደር በማታለል የአሜሪካ $500 ቢሊዮን ለጦርነት አውሏል የሚሉት ትራምፕ የዩክሬን ውድ ማዕድናት ለመውረስ ውል አዘጋጅቻለሁ ትፈርማለህ ብለውታል። ምንም እንኳን ከሰሞኑ የተስተዋለው ዓለምን ጉድ ያስባለው ዩክሬንና የአሜሪካ ዲፕሎማሲ ውድቀት ዩክሬን አሜሪካ ያለችውን ካላደረገች የባሰ ነገር ይገጥማታል የሚሉም አልጠፉም። በዩክሬን ከአሜሪካ የሚችራትን ድጋፍ መቆም ተከትሎ የዩክሬን ዲፕሎማሲ ውድቀት የሚሳለቀው የክሬምሊኑ መንግስት ግን የዩክሬን ግዛቶች እንዳያስኩ ለድርድር ዝግጁ ነኝ ማለቱም ተሰምቷል። በእርግጥም አሜሪካ ከሩሲያ ጎን ቆማለች ቢባልም የአውሮፓው ግዙፉ ጦር ስብስብ የሰሜን አትላንቲካዊ የጦር ቃል ኪዳን ኔቶ አባል ሀገራት ከዩክሬን ጎን መሰለፋቸውም ተነግሯል። የሩሲያውን ፕሬዝዳንት ቭላዲሚር ፑቲን ለ3 ተከታታይ ዓመታት በዩክሬን ላይ የሚያካሂዱት ዘመቻ ያስቆማቸው አልነበረም። ዛሬ ግን ትራምፕ ዩክሬን ላይ ያሳዩት ድጋፍ ለውጥ ለክሬምሊን ያስደሰተው ሆኗል። የምዕራባውያን እብሪተኝነት ቢቀጥልም ሩሲያ ዓለም አቀፍ ግጭትን ለመፍታት የትኛውንም እርምጃ ትወስዳለች ነው ያሉት ፕሬዝዳንት ፑቲን ምዕራባውያን ዓለም አቀፍ ግጭት እንዲቀሰቀስ እያደረጉ ነው ሲሉም ይከሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደጋግመው እንደሚሉትም የዓለማችን ባለግዙፍ የኒውክሌር ባለቤቷ ሩሲያን ማንም አያስፈራራትም ሲሉ ተናግረዋል። እንቅልፍ የማይተኙት የጦር ጠበብቶች በአንድ ምት 16 ከተማ የሚውደው አዲሱ የሩሲያ ቶርፒዶ አውሮፓን በቁም ያስቃዣው ኔቶን ብርክ ያስባለው ሩሲያ የሰራችው የሞት እጅ ሩሲያ ከዚህ በፊትም ማንም ያልታጠቀው የኒውክሌር ሚሳኤል የሚሸከም አዲስ የባህር ሰርጓጅ መርከብ ሰርታ ወደ ግዳጅ ማስገባቷን ሁሉም ይወቅልኝ ብላ የኔቶ መንደር በተለይ እንግሊዝ ትጥለው ጠፍቷል ነው የተባለው። አርካንግለስክ የተባለው አዲስ የሩሲያ ሰርጓጅ መርከብ የሰሜናውያን ጦር መርከቦችን ኃይል በይፋ ተቀላቅሏል። ፕሬዝዳንት ቭላዲሚር ፑቲን ለጠላቶች በፈለግን ሰዓት የት መግባት እንደምንችል የሚያሳይ የሩሲያ ዳር ድንበርን የሚጠብቅ ኃያል ክንድ ሲሉ ያሞካሹት አዲሱ ባህር ሰርጓጅ መርከብ ምታታዊ ፊውቸሮችን ማካተቱም ተጠቁሟል። አዲሱ መርከብ ያሲን ኤም ክላስ ሰርጓጅ መርከብ ሲሆን ባስፈለገ ጊዜ ከማንኛውም እይታ የሚሰወርን ተነግሮለታል። አዲሱ መርከብ ያሲን ኤም ክላስ ሰርጓጅ መርከብ ባስፈለገ ጊዜ ከማንኛውም እይታ የሚሰወር እንደሆነም ተነግሮለታል። መርከቡ የክሩዝ ሚሳኤሎችን ጨምሮ ሁሉንም አይነት የባህር
ኃይል ሚሳኤሎችንም ይይዛል ነው የተባለው። መርከቡ ጥቅም ላይ የሚውለው እንደ ባህር ላይ የሚደረጉ ጦርነቶች ኢላማ ብቻ ሳይሆን በየብስ ላይ በሺህ ኪሎ ሜትሮች ርቀት ላይ ኢላማዎችን ለመምታት የሚውሉትን እንደ ካሊበር ያሉ አደገኛ ሚሳኤሎችን የታጠቀ መሆኑም ተነግሯል። ይሄው የሩሲያ የጦር ጠበብቶች የሰሩት ሰርጓጅ ምታተኛው የኒውክሌር ሰርጓጅ መርከብ ቡላቭ ባላስቲክ ሚሳኤሎችን የታጠቁ የቦሬ ክፍል ንዑስ መርከቦችና የዚርኩን ሃይፐርሶኒክ ሚሳኤሎችን የተገጠመላቸው ያሲን ኤም ክላስ ክፍል የተገጠመላቸው ሰርጓጅ መርከቦችን እንዲሁም ኦኒክስና ካሊበር ሚሳኤሎችንም ያጠቃልላል ነው የተባለው። አንዱ መርከብ ብቻ ካስፈለገም ኒውክሌር አረር የሚገጠምላቸውን 40 ያክል ሚሳኤሎችን ተሸክሞ ጠላት ላይ ማዝነብ እንደሚችልም ከሩሲያ መከላከያ ሚኒስቴር የወጣው መግለጫ ያሳያል። አንዱ መርከብ ብቻ ካስፈለገም ኒውክሌር አረር የሚገጠምላቸው 40 ያክል ሚሳኤሎችን ተሸክሞ ጠላት ላይ ማዝነብ እንደሚችል ከሩሲያ መከላከያ ሚኒስቴር የወጣው መግለጫ ያሳያል። መርከቡ ወደ ባህር ከርስ ገብቶ በትንሹ ለ6 ወራት ያህል ወደ ባህሩ አናት ብቅ ሳይል ድምፁንና መልኩን አጥፍቶ የጠላት ጉያ ውስጥ መግባት ይችላል መባሉም ለኔቶ በተለይም ለሩሲያ ቅርብ ለሆኑት እንግሊዝ፣ ፊንላንድና በዩክሬን አቅጣጫ ያሉትን ኃይሎች አስደንግጧል ነው የተባለው። እንግሊዝ ጭንቀቷን ያናረው ባሳለፍነው ሳምንት አንድ የሩሲያ ባህር ውስጥ ድሮን ወደ ግዛቷ ድምፁን አጥፍቶ ሲገባ ማወቅ አለመቻሏን ተከትሎ መሆኑን የኒውስ ኬስ ዘገባ ያሳያል። ታዲያ በዚህ በ11ኛው ሰዓት የሞት ሽር ትንቅንቅ መሃል የእንግሊዝ ሮያል አየር ኃይል ቺፍ ማይክ ዊንግስተን ለምዕራቡ ኃይል በተለይ ለኔቶ ከባድ ማስጠንቀቂያ አስተላልፈው ነበር። እሱም ሩሲያን ማሸነፍ ዓለምን ማጥፋት እንደሚሆን ነው። ቺፍ ማይክ ዊንግስተን ፑቲን የተሸነፈ ቀን እብድ አውሬ ተራካሽ ሆኖ ይሰፍርብናል፣ ይሄን ኔቶ አስቦታል ወይ ሲሉ የሩሲያው ኒውክሌር ጦር ምድርን በደም ሊያጥባት መዘጋጀቱን ይፋ አድርገዋል። አሁን ላይ ታዲያ የትራምፕ አስተዳደር አውሮፓ ለደህንነቷ አሜሪካ ላይ መተማመን እንደማትችል ማሳየቷ አውሮፓ መሪዎችን ስጋት ላይ ጥሏል። ሩሲያ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአውሮፓን ሀገራት የዓለም ጦርነት ገደል ውስጥ ለመክተት እየገፋ ነው ስትል ከሷለች። ሞስኮ የአውሮፓ ስጋት ሆናለች ያሉት ማክሮን ፓሪስ በታሪክ ጥፋት የምትገኘውን አውሮፓ በኒውክሌር መሳሪያዎቿ ጋሻ ሆና ለመጠበቅ ዝግጁ መሆኗንም ለህዝብ ባስተላለፉት መልእክት ተናግረዋል። የዩክሬን ጦርነት ወደ ዓለም አቀፍ ግጭት መቀየሩን በመጥቀስ በፕሬዝዳንት ዶናልድ ትራምፕ ፊት ለተነሳችው ኪየቭ የተጠናከረ ድጋፍ ማድረግ እንደሚገባም አስተዋል። ትራምፕ ከሩሲያው አቻቸው ቭላዲሚር ፑቲን ጋር ግንኙነታቸውን ለማደስ መፈለጋቸውም አውሮፓ ለደህንነቷ አሜሪካ ላይ መተማመን እንደማትችል ማሳየቱን የሚጠቅሱ የአውሮፓ መሪዎች ከሰሞኑ ተከታታይ ምክክር እያደረጉ ይገኛሉ። የሩሲያ ባለስልጣናት በተለይ ከፈረንሳይና ብሪቴን መሪዎች የሚሰነዘሩ አስተያየቶችን ሲያጣጥሉም ሰንብተዋል። ለማክሮን የትናንት ንግግር ምላሽ የሰጡት የሩሲያ ሴናተር ኮንስታንቲን ኮስቼቭ ማክሮን በተሳሳተ መነሻ ከፍተኛ ስህተት ያለበት ድምዳሜ ላይ ደርሷል። ሩሲያ በዩክሬን ጦርነት የጀመረችው የአሜሪካ መራሹ ኔቶ ወደ ሩሲያ መስፋፋትን ለማስቆም እንደሆነ ግልጽ ነው ብለዋል። ሩሲያውያን መጡላችሁ በሚል ማክሮን ለዜጎቻቸውና ለአውሮፓውያን ያስተላለፉት ያለው መልእክትም ምዕራባውያን ለአዲስ የዓለም ጦርነት የሚያነሳሳ መሆኑንም አብራርተዋል። የቀድሞው የሩሲያው ፕሬዝዳንት ዲሚትሪ ሜድሮቭ የክሬምሊን ባለስልጣናት ከሰሞኑ ከማክሮን ብሎም ከብሪታንያው ጠቅላይ ሚኒስትር ኬር ስታመር የሚደመጡ የጦርነት ጉሰማ አስተያየቶች በጠንካራ ወታደራዊ አቅም የሚደገፍ አለመሆኑንና ሩሲያ በዩክሬን የምታደርገውን ግስጋሴ እንደማያስቆም ተናግረዋል። ሩሲያና አሜሪካ የዓለማችን ቀዳሚዎቹ የኒውክሌር ጦር መሳሪያ ባለቤት ሀገራት ናቸው። እያንዳንዳቸው ከ5000 በላይ የኒውክሌር አረር ያላቸው ሲሆን ከዓለም ሀገራት የ88 በመቶውን ድርሻ ይይዛሉ ነው የተባለው።